ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሊዳና ናችሁ? እንዴት ዋላችሁ? እንዴትስ አመሻችሁ? ዙረት ይጄ ነበርና አሁን ገና መግባታችን ነው። ከዛ ያው እናመሻለን ማለት ነውና ቅዳሜ ዙረት እንዳለ ነገራችኋለሁ። ግን ከዚህ በፊት ትንሽ ቆየት አልን ከሄድን። ዛሬ ደግሞ ተመልሰናል ወደ ዙረታችን ማለት ነውና የልጅ ድምጽ ምናምን ነገር ብቻ ብዙ የሚረብሽ ድምጽ አለና ሪከርድ ለማድረግ አይመቻችም። ብቻ ወዶቼ ወደ ገደለው ስገባ እንግዲህ ጨረቃዎቻችን ዛሬ በጣም አስጨንቀውን ነበረ፣ ስትጨነቁ ነበር የኔ ጭንቀታሞች። ለማንኛውም እንግዲህ እንዳያችሁት ብሩኬም ያው በስከ መጨረሻ ትቶ ቢሄድም እንኳን ምርጫውን አሳውቋል። ዞሮ ገባችሁ ማለት ሀይሚና ሀይሚዬ እንደሆነች ምርጫ የታወቀ ነው። ድሮም ቢሆን ደጋግሞም ተናግሯል። ይሄ የታወቀ ነው። ሲጀመር እዩ የተባለች ሴትዮ ከምርጫ ውስጥ መካተትም ሁላ የሌለባት ሴት ነች። ገባችሁ? እና እንደነገርኳችሁ ያው ሀሰን ካለ የሆነ ነገር አይመቻችም ታውቃላችሁና ሀሰን እንደዚህ አይነት ቦታ ላይ መገኘት የለበትም። ምክንያቱም ሀሰን ይሄ ነገሮችን ፖላይት በሆነ መንገድ ማውራት አይችልበትም። ገባችሁ? ላይክ ለሁለታቸውም እንደሚያስብ የታወቀ ነው ምናምን። እዚህ ጋር ውዶቼ በድራማው መንገድ ነው አስተያየት መሰጣችሁ። ገባችሁና ሀሰን እንደዚህ አይነት ቦታ ላይ መገኘት የሌለበት ሰው ነው። ምክንያቱም ምንድነው ተረጋግቶ ማውራት አይችልም። ችኩል ነው ለሁሉም ነገር ማለት ነውና እንደውም ብሩኬ ታግሶታል ማለት እችላለሁኝ። በብሩኬ ቦታ ብትሆኑ ስሜቱ ከባድ ነው፣ በጣም ከባድ ነው። አንድ ሰው ጓደኛ ነኝ ካለ የጓደኝነቱን እንትን ሊያሳይ ይችላል እንጂ አልፎ ተርፎ ምናምን እንደዚህ እኮ እየተባልክ ነው እንደዚህ አድርግ ምናምን እየተባላችሁ መታዘዝ ወይም ደግሞ ልክ በራሱ ማድረግ እንደማይችል እንደዚህ አድርግ እንደዚህ በል ምናምን እያለ ወሬ ሲያወሩ ደግሞ ሀይሚዬና ብሩኬ ደግሞ በሚያወሩ ሰዓት ደግሞ ጣልቃ በመግባት ከዛ ደግሞ የሀይሚዬን ወሬ ተቀብሎ ደግሞ ለሱ በማስተላለፍ ምናምን እሱ እኮ ዛው ቁሟል። እና የሀሰን ስራ መሆን የነበረበት ገለል ብሎ ቁጭ ብሎ በሉ ጨርሱ አውሩበት በዚህ ነገር ተረጋግታችሁ ምናምን ብሎ ገለል ብሎ ነው ቁጭ ማለት ያለበት እንጂ እዛጋ የሀይሚዬን ወሬ እየተቀበለ ለሱ እንትን ማለት ከዛ ደግሞ እንደዚህ አድርግ ሰውዬ ጋሼ ምናምን እያለ ዲስሪስፔክት እያደረገ ወይም ደግሞ በንቀት በተሞላበት ንግግር አይደለም ማውራት እንደዚህ አይነት ቦታ ላይ ማለት ነውና ይሄ ልክ አይደለም። ያ ነገር ደግሞ ብሩኬን ስሜታዊ ያደርገዋል። ማን ነው እሱ በኔና በሀይሚዬ በኔና በባለቤቴ መሀል ገብቶ እንደዚህ ፈላጅ ቆራጭ ሊሆን የሚችለው አይነት ነገር እያለ ያለው ለዛ ነው። ልክ ነው ብሩኬ፣ ልክ ነው፣ ትክክል ነው። ሀሰን የሚያደርገውም ነገር ምናምን የሚናገር ልክ አይደለም። በቃ በመሀላቸው መግባት የሌለበት ሰው ነው። አለቀ። ጓደኛ ነው። እንደ ጓደኛ ይሄ ውሳኔ እነሱ ነው። ይሄ ወሬ ማውራት ያለባቸው ሲጀምር ቅድሚያ ሀይሚዬ ከሱ ጋር ነበር ማውራት የነበረባት ከብሩኬ ጋር ማለት ነውና ከብሩኬ ጋር ጨርሰው ተስማምተው ብሩኬ ነው ትናንት ያመጣችውን የሀይሚዬን ሀሳብ እሱ ነበር ማን ነው እዩን ጠርቶ ሁለታቸው አግኝተዋት ብሩኬ ነበር መናገር ማውራትም ያለበት። ገባችሁ? ይሄ ነው ስተቱና ሀሰን እዚች ጋር ምንም የሚሰራው ነገር የለም። ምክንያቱም ይሄ የሀይሚዬና የብሩኬ ህይወት ነው። እንደ ጓደኛ ማድረግ ወይም ደግሞ የማረጋጋት ስራ ነው በዚህ ሰዓት ማድረግ ያለበት እሱ የማረጋጋት ስራ። ገባችሁ? ሀይሚዬንም ሆነ ብሩኬንም ሆነ የማረጋጋት ስራና መስመሮቻቸውን ሊስቱ ሲሉ ደግሞ እነሱን የማስተካከል መንገድ የማሳየት ጥሩ ነገሮችን በእርጋታ መናገር ማሳወቅ መቻል እንጂ ይሄ እንደ አዛዥ ነገር ወይም ደግሞ ይሄ ፖላይት በማይሆን መንገድ ማውራት ልክ አይደለም። ብሩኬ ደግሞ በዚህ ሰዓት የሚያረጋጋው ሰው ነው የሚፈልገው። ገባችሁ? ምክንያቱም ያለበት ስሜት ዝብርቅርቅ ያለ ስሜት ውስጥ ስለሆነ ያለው ላይክ እንዴት ነው ብሩኬ በቃ ተረድተንሃል፣ አንተ ተረጋጋ እና የምትወስነው ውሳኔ ተረጋግተህ ወስን፣ ማድረግ ያለብህን ነገር አድርግ። በቃ ይሄ ምንድነው ከህይወት ማስወጣት ያለብህን ነገር አስወጥተህ መወሰን ያለብህን ነገር ወስን ተረጋግተህ ምናምን ብሎ የሚያረጋጋው ሰው ነው የሚፈልገው። ገባችሁና ግን በዙሪያቸው ያሉት ጓደኞች በሙሉ እስካሁን አሁን እንዴት ነው ብሩኬ ተረጋጋና ይሄን ነገር ካላመንክበት ድጋሜ በደንብ በስነ ስርዓት ዲኤንኤ የሚደረግበትን መንገድ እናመቻቻለን። ካመንክበት ደግሞ በቃ የሚሆነው ይሆናል። ሀይሚዬን ጋር አውሩበትና በደንብ ከዛ የምትረዳውን በዳር መርዳት ትችላለህ። ከሷ ጋር ግን መገናኘትም ሆነ ሌላ ነገር እንትን ማለት አያስፈልግም፣ ሰጣ ገባ ውስጥ መግባት ብሎ የሆነ የሚያረጋጋው አይነት ሰው አላገኝም። እስካሁን አላየሁም በድራማው ማለት ነው። ገባችሁ? በመናየው እንደዛ ብሎ የተናገረ ሰው እስካሁን ድረስ የለም። በቃ ምንድነው ሌሎችም አሁን ነፍጼ ምናምን ልክ እሱ አምኖ እንደተቀበለ አድርገው አስበው
ግን በቃ ዝም ብለው ሌላ ነገር ሀሳብ ሌላ አማራጭ ወይም ደግሞ ሌላ ጥሩ ነገር ሀሳብ አይዲያ መስጠት ሳይሆን እንዴት ነው ዝም ብለው እሱን የማረጋጋት አይነት ስራ ነው ያየሁባቸው እንጂ እስኪ በዚህ ቢሆን በዚህ ብሎ የተሻለ ሀሳብ ያመጣ ሰው የለም። ገባችሁና ሀሰን ደግሞ ዝም ብሎ የሚናገረው ንግግር ልክ አይደለም ነው። አሁን ለሀይሚዬ ማሰቡ እንዳለ ሆኖ ግን ደግሞ ይሄ እንደ ጥልቅ የሚለው ነገር ልክ አይደለም። በቃ ጥልቅ ማለት የለበትም። እኔ የምር ወሬ ያወራ ማለት ነው መሀል ላይ ገብቶ የሚረብሽ ሰው ደስ አይለኝም። በቃ በጣም እናድዳለሁ ምናምንና አንደኛ ትዕግስት ሊኖረው ይገባል። በቃ እንደዚህ ነው ማለት ሀሳቡ ልክ ሆኖ እያለ ግን መረጋጋት የሚባል ነገር አለ መኖር አለበት። እንደዚህ አይነት ነገር በተለይ እንደዚህ አይነት ቁም ነገር ላይ ማለት ነው። እና ውዶችዬ እንደዛ ነው። እሱኮ ለሀይሚዬም ሆነ ለብሩኬም ሆነ መጥፎ ነገር አስቦ ነው ብለን አይደለም። ግን ችኩል መሆን አያስፈልግም። ነገርን ያበላሽ ችኩል ሰው ነገርን ያበላሻል። ገባችሁ? እና አሁን ብሩኬ ዛኔ በቃ ጭቅጭቅ ሳልችቶት ምናምን አይነት ነገር ከሀይሚዬ ጋር እዩና ሀይሚዬ ተቀጣጥረው ምናምን የተገናኙለት በቃ ልጅህን መንከባከብ ከአሁን ጀምር አይነት ነገር ብላ ልጁ ስታስታቅፈው የዛኔ ማለት ነው የቅመምዬ ስሜት አይታችሁታል አይደለ? በጣም የሆነ ስብር ያለ ስሜት አንብበንባታል ምናምን እንደ ሴት ታረድቻታለሁ። በጣም የሆነ በቃ በጣም ይከብዳል። በሷ ቦታ ሆናችሁ ስታዩት ማለት ነው ይከብዳል በጣም ያ ስሜት እረዳታለሁ። ነገር ግን ከቤት አሁን እንደ እውነታው ቢታሰብ እንደዛ ሆነ አይደለ? ጥላ ሄደች ምናምን መረጋጋት አለብኝ እስኪ ነገሮችን ላስብ ብላ ሄደች አይደል? ሄዳ እንዴት ነው ብሩክ ያምነህ የተቀበልካት? ለምን እንደዛ ልታደርግ ፈለክ? ለምን እኔ አላመንኩበትም? ለምን እንደዚህ ነው ብለህ አልተናገርካትም? እስከዛሬ አላደረኩትም እያልክ ስትነግረኝ አልነበረ? ስለዚህ አሁን እንዴት ባንዴ ልታመን ቻልክና? ወይስ ያሰብከው ነገር አለ ምናምን ብላ ማውራት ነበረባት ብዬ አስባለሁ። ግን እንደ እውነታው ይሄ ድራማው እንደ እውነት ሆኖ ቢታሰብ እንደዛ ነው መሆን ያለበት። ገባችሁ? እንጂ ሌላ ውሳኔ ምናምን ነገር ውስጥ ሌላ ንደት ብስጭት ውስጥ ምናምን በሰዓቱ የሚሰማችሁ ስሜት ከባድ ነው። አይ ነው። ግን ደግሞ ያው ከችግሩ ባለቤት ጋር ከፍቅረኛችሁ ጋር ከወደፊት ባላችሁ ጋር ቁጭ ብላችሁ ነገሮችን ማውራት ግድ ነው። በቃ የምንም ትልቅ እንኳን ችግር ቢፈጠርም በማውራት ነው ነገሮች ሊስተካከሉ የሚችሉትና እንደዛ ነበር። ግን ያው ለድራማው እንትን ሲሉ ብሩኬም ያላካሄዱ የዛኔ ከኋላ መቅረቱ ምናምን ከዛ ደግሞ ባንዴ እንደዚህ አምኖ ሲቀበል ደግሞ ሰው በሌላ አምኖ እንደተቀበለ ተረዳው። ከዛም ሀይሚዬም እንደዛ መሰላት ምናምን እሷም መናደዷ ልክ ነች። ብሩኬም ደግሞ ያደረገበት የራሱ የሆነ ምክንያት አለው። አንደኛ የዛኔ በሰዓቱ ጭቅጭቅ አይፈልግም። በቃ ጭቅጭቅ የሰለቸው ሰው ሆኖ ነው እዛ ጋር ሲነበብበት የነበረው ማለት ነው። ሲቀጥል ደግሞ በቃ ሆኗል ተብሎ መጥቷል የሱ ነው ከተባለ በቃ አሁን ላይ ምንም ነገር ብል ማንም ሊያምነኝ አይችልም ብሎ አሳምኖታል ውስጡን። ገባችሁ? እና ጊዜ ፈልጋለሁኝ መረጋጋት ፈልጋለሁ እያለ ነበረ። ግን ደግሞ ይሄ ልጅ ጊዜም አላገኘም መረጋጋትም አልቻለም። ብዙ የሚረብሹት ነገሮች እየተፈጠሩ ነው ምናምን። ገባችሁና በዚህ ስሜት ውስጥ ሆኖ ነገሮችን ሊያስተካክል አይችልም። እና አንዳንዴ ሰው ከባድ ችግር ውስጥ ሲገባ በሀርድና በቀጥታ ብቻ አይደለም ነገሮች ሊስተካከሉ የሚችሉት። ገባችሁ? በተዘዋዋሪም ይስተካከላሉ። እንዴት ነው? በቃ አሁን ብሩኬ ዛኔ እንትን ሲል አይ ይሄ ነገር የኔ አይደለም በቃ ምናምን ብሎ በሀርድ ቢጠይቃት እች ልጅ እምቢ ልትለው ትችላለች ምናምን እና በቃ ዝም ብዬ ለጊዜው አምኜ ልቀበልና ከጭቅጭቅ ከምናምን ከዛም በኋላ ቀስ ብዬ ነገሮችን አስተካክላቸዋለሁ ብሎ አስቦ ሊሆን ይችላል። ገባችሁ? የዛኔ ምን እንዳሰበ ይሄ ልጅ የምናውቀው ታሪክ የለም። እና ከዛ በኋላ ግን ያው ሁሉም አምኖ እንደተቀበለ አድርጎ ስላሰበው በዛ መካከል ደግሞ ሀይሚዬም እየተጎዳችበት ነውና ሌላ በቃ ትልቅ ውሳኔ ተወስናለች ልትለየ ነው የሚለው ደግሞ ጭንቀት ተደረበበት ማለት ነው። እና ምን ልላችሁ ነው ውዶቼ፣ እዚህ ጋር በሀይሚዬና በብሩኬ መሀል ማንም ሰው ጣልቃ መግባት የለበትም። ቁጭ ብለው ሀይሚዬና ብሩኬ አውርተውበት ወስነው ተስማምተው ከዛ እዩን ጠርተዋት በስነ ስርዓት ካዋሯት በኋላ እንደዛሬው እምቢኝ አሻፈረኝ አልፈልግም ብላ ከወሰነች እዩ በቃ ዝም ብለው ወደ አዲስ አበባ ተመልሰው ከዛ ቤት መጥቼ ረብሻለሁ ካለች በህግ መሄድ ነው። በቃ እንደዛ ነው መሆን ያለበት። ገባችሁ?
እና አሁንም ዛሬም አልተስማማችም። በሁለቱም እንትን አልስማማም ብላ ሄዳለች። በቃ የሷ ሀሳብ ታውቋል፣ ግልጽ ነው። ብሩኬን ነው የምትፈልገው ማለት ነው። እና እዚህ ጋር ደግሞ ሀይሚዬ ደግሞ ከኔና ከሷ ምረጥ ምናምን ማለት የለብሽም የኔ ቆንጆ። ሲጀመር እዩን ካንቺ ጋር ማወዳደር የለብሽም። ምክንያቱም አንቺ ለፍቅርሽ ብዙ ዋጋ የከፈልሽ ብዙ ነገር ያሳለፋችሁ በጣም ከምንም ከማንም በላይ ደግሞ በጣም እንደሚያፈቅርሽ ታውቂያለሽ ምናምን። ስለዚህ ራስሽን ከዚች አለሌ ጋር ማወዳደር የለብሽም በፍጹም። ጭራሽ ውድድር ውስጥ ልትገባ ማትችል ሴት ነች። አሁን እንደዛ ሲሉት ብሩኬም በቃ ተናደደ። ገባችሁ? ይባስ ለምን እኔ እሷን እየመረጥኩኝ እስከዛሬም ድረስ ምንም አይነት ፍላጎት ለእዩ አላሳየሁም። ላይክ በቃ እኔ እንደማልፈልጋት ልጁን መርዳት ካለብኝ እረዳታለሁኝ፣ ኃላፊነቴን እወጣለሁ። ነገር ግን ካንቺ ጋር መኖር አልፈልግም፣ ቅመምዬን ማጣት አልፈልግም፣ ልለያት አልፈልግም። በጣም መወዳት ማፈቅራት ልጅ ነች፣ የወደፊት ሚስቴ ነች፣ የልጄ እናት ነች እያለ ተናግሯል አይደለ? ስለዚህ መደጋገም ምናምን አስፈላጊ አይደለም። እዚህ ጋር ደግሞ አሁን ሀይሚዬ ደግሞ እሷን ምርጫ ውስጥ ጭራሽ መክተት የለብሽም። እንደዛ ማለትም አስፈላጊ አይደለም ማለት ነው። ማናት እሷ ሲጀመር? በቃ ይችን እኮ እንዴ የራስሽ ጉዳይ። በቃ አንቺ ማነሽ? እኔ ባለቤቴ ነው አለቀ። ባለቤቴን ደግሞ ልርቀው አልፈልግም። የተለያየ አማራጭ ሰጥቼሻለሁኝ። ይሄ ለኔ ከባድ ውሳኔ ነው። ቁሜ ራሱ ማውራቴ እኔ ሆኜ ነው ልጅቷ ስላለሽ ነው ምናምን በእነሱ እንትን ማለት ነውና እንደዛ ብላ ተናግራ ሀይሚዬ በቃ ከዚህ በኋላ አጠገባችን እንዳደርሽ ብላ ኢግኖር መቅጨት ነው እንጂ ያለባት። ግን ይሄ ያው ለድራማው ለምናምን ስለሆነ ነው ውዶች እንጂ በእውነተኛውም ቢሆን ቅመምዬ ምን ማለት እንዳለባት ታውቅ ነበረ። እና ግን ደግሞ እንደዛ በድራማው ስነግራችሁ ያ ነው መሆን ያለበት እንጂ እሷን ማባበል እሷን እንትን ማለት አስፈላጊ አይደለም በፍጹም። እና እዚህ ቦታ ላይ ብሩኬ ስሜታዊ ቢሆንም የሆነ ነገርም በቃ እንትን ቢል አይፈረድበትም። ምክንያቱም የችግሩ ባለቤትና ችግሩ ሁሉ ተደራርቦ ያለበት እሱ ላይ ነው። ገባችሁና በዛ እንደዚህ አይነት ሰው ደግሞ ሊናደድ ሊበሳጭ ይችላል። መረዳት ያለባቸው በዙሪያ ያሉት ጓደኞቹ ናቸው። እና ከምንም በላይ ደግሞ ሀይሚዬ ተረድታዋለች። ተረድታውም ነው እንግዲህ ከሱ ጎን ሆና ላይክ እሱን ላለመራቅ በጣም ስለምትወደው ስለምታፈቅረው ዋጋ እየከፈለች ያለችው ማለት ነው። ግን ደግሞ ዋጋ ስትከፍልና በቃ እያንዳንዱን ነገሮች ስትወስን ምንድነው ከብሩኬ ጋር ማውራት መቻል አለበት። ቅድሚያ ማንንም በህይወታቸው ማስገባት አስፈላጊ አይደለም። ለእዩም የምትናገራትን ንግግር ደግሞ እዩ ያለቻትን ነገር ሁሉ መስማት የለባትም። በቃ እዩ የምትላትን ነገር በተቃራኒ ሆና እየመለሰች ማሳፈር ነው ያለባት እዩን እንጂ እሷ እኮ እንደዚህ ብላ እሷ የምትፈልገው እንደዚህ ነው ምናምን ነገር እያለች ቦታ መስጠት የለባትም ማለት ነው። ምክንያቱም እሷ ማነሽ ምንድነች እሷ አለች አላለች የሷ ወሬ እዚህ ጋር ምንም ቫልዩ የለውም ማለት ነው። ምክንያቱም አንዲት ፍቅረኛ ያለው ልጅ ለመቀማት ወይም ደግሞ ባሏን ለመቀማት የተነሳሽ ልጅ ነች። ለልጇ ሲሉ ደግሞ ብዙ ርቀት ሄደው አማራጭ ሰጥተዋት ያልተቀበለች ልጅ ነች። ስለዚህ እቺ ልጅ ስራዋ እነሱን ለማለያየት እስከሆነ ድረስ ምንም ለሷ ቦታ መስጠት አያስፈልግም ማለት ነው ውዶቼና ይሄ ነው ሀሳቤ። ለማንኛውም አትጨነቁ፣ አታስቡ። እቺ ፈጣጣ አይናውጣ እንግዲህ ብሩኬም ተረጋግተህ ነገሮችን በደንብ እንትን ብለህ ተረጋግተህ ምናምን ከዛ አስበክበት ቁርጥ አድርገህ ተናግረህ ለእዩ እየነገራት ነው እንግዲህ የማይገባት ደደብ ስለሆነች ነው እንጂ እየተነገረች ነው። ግን ይሄ እንዴት ነው ቢገፏት ዘወር ማትል አይነት ሴት የለች እንደዛ በቃ የሆነች ድርቅ ያለች ሱብሃንአላህ። ግን ያው ከዚህ በኋላ ኢንሻአላህ ልኳን ትይዛለች። ዋናው አሁን መሆን ያለበት ሀይሚዬና ብሩኬ አንድ መሆን ከቻሉ ሁሉም ነገር ይስተካከላል ማለት ነው። በቃ ሀይሚዬና ብሩኬ አንድ መሆን ነው ያለባቸው። እዩን ለማስወገድ የሀይሚዬና የብሩኬ አንድነት ያስፈልጋል። በቃ እነሱ መጀመሪያ መስማማት መቻል አለባቸው። እነሱ ክፍተት እየፈጠሩ ከዛ ደግሞ ጓደኞቻቸው እየመጡ ደግሞ በመሀል እየገቡ ምናምን ከሆነ እዩም ይመቻታል ወደ እነሱ ህይወት እየገባች ሌላ ነገሮችን ለመፍጠር ምቹ ቦታ ታገኛለች ማለት ነው። ስለዚህ በሩን መዝጋት ነው ያለባቸው። ሁላቸውም በሩን መዝጋት ነው ያለባቸው። ከዛ ጓደኞቻቸው ደግሞ በጎን ሆነው ሰፖርት የሚያደርጓቸውን ነገር ማድረግ ይችላሉ። ግን በመሀል በውሳኔያቸው ወይም ደግሞ በእነሱ በሚያወሩት መሀከል መግባት ማንም ሰው ፍቃድ የለውም። ምክንያቱም ይሄ ህይወት የሀይሚዬና የብሩኬ ብቻና ብቻ ነው እና እንደዛ ነው። ለማንኛውም አትጨነቁ፣ አታስቡ፣ ፏበሉ። ሀይሚዬ ኔ ቆንጆ የኛ ልዕልት አብሽር። ነገ ያው እንግዲህ የተሻለ እንጠብቃለን።
ሌላው የረሳሁት ነገር ውዶቼ ልጅቷ ደግሞ አሁን ህፃን ጩጬ ነች አይደለ? ብሩኬ እንዳለው አሁን በዚህ ሰዓት ከእናቷ ነጥሎ ምናምን መውሰድ ከባድ ነው የሚሆነው። በዚህ ሰዓት እሷ የምትነጠልበት ከእናት የምትርቅበት ሰዓት አይደለም። በጣም ጩጬ ነች ምናምን። ስለዚህ የሚኖረው አማራጭ ምንድን ነው የሚባለው? እዛው ባለበት ሆኖ ቤቱ እሷም እዛው እናቷ ጋር ሆና መርዳት ነው እንጂ የሚቻለው በዚህ ሰዓት ከእናቷ ነጥሎ መውሰድ አይቻልም። ደግሞ ምግብ ምናምን አልሰጠሻት ሲል ብሩኬ በጣም ያሳቀኝ። ወይኔ ጉዴ! አሁን ያቺ ጩጬ ልጅ እንደሆነ ምግብ የምትበላው ከዛ ቅመሟ ማስተካከለች ማለት ነው። እንዴት ነው እቺ ጩጬ ልጅ ምግብ የምትበላው አለች። እና ይመቻችሁ። ለማንኛውም ባይ ባይ።